ጌታን ይዘን እንለመልማለን እንጂ አንጠወልግም። ጌታን ይዘን እናድጋለን እንጂ አንጨነግፍም። ጌታን ይዘን እንወጣለን እንጂ አንወርድም። ጌታን ይዘን ከፍ ከፍ እንላለን እንጂ አንዋረድም። ጌታን ይዘን በጠላቶቻችን በወዳጆቻችን ፊት ሻይን እያደረገን እንደምቃለን እንጂ ወደ ኋላ አንቀርም። ምክንያቱም አባቶቻችን እግዚአብሔርን ይዘው አልወደቁም። ምድረ በዳ ላይ መስፍንም እግዚአብሔርን እየሰበከ ይለመልማል፣ ይሄዳል፣ ይበዛል፣ ይታያል፣ ይደምቃል፣ ይኖራል። ምክንያቱም ለእግዚአብሔር ወንጌል ጌታ ድካም አለ፣ እግዚአብሔር ያስፈረጥባል። ከእንደገና እድልን እየሰጠ ከእንደገና ጊዜ እየሰጠ የሚተበተብ የዶሮ እግር ላይ ክር እንደሚገባ ጠላት ቀንና ሌሊት ትብታብ ይሰራል። ሟርተኛው ትብታብ ይሰራል፣ ደጋሚው ትብታብ ይሰራል፣ ቡዳዊ ትብታብ ይሰራል፣ ይሄ የሉሲፈር ኃይል ትብታብ ይሰራል፣ ጠንቋይ ትብታብ ይሰራል፣ ደብተራው ትብታብ ይሰራል። አንተ ይሄ የደብተራ መንፈስ ይሄ የሞተን የሚያመልክ ይሄ የጠፋን የሚያመልክ አንድ ነገር ልንገር፣ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ አለፈ እንጂ እግዚአብሔር አገልግሎ አለፈ እንጂ ራሱን አላገለገለም። ስለዚህ ዳዊት ያገለገለውን እግዚአብሔርን የሰማዩን አምላክ እግዚአብሔርን እንጂ ማመልከው ዳዊት ገደል ሰራ፣ ዳዊት ተራራ ወጣ፣ ዳዊት ሸለቆ ወረደ፣ ዳዊት ጎልያድን ጣለ፣ ዳዊት ፍልስጤማውያን እንዲያደርገ፣ ዳዊት እንዲያደርገ፣ ዳዊት በእስራኤል ላይ ነገሰ እያልኩ ዳዊትን አላነግሰውም። ዳዊት ያነገሰውን ልዑል እግዚአብሔርን ያለና የነበረ የሚመጣ ሁሉን በስልጣኑ ቃል የሚደግፍ የሚችለውን እሱን አነግሰዋለሁ። እርሱ የኔ አምላክ ነው እንጂ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 እየተባለ ቀን እየተጠበቀ የሚነግስ አማልክት የለኝም። እኔ ያለኝ ትልቁ እግዚአብሔር ሁሌ በየጊዜው በየሰዓቱ በየማለዳው በየቀኑ ሁሌ በህይወቴ ላይ የነገሰ የማነግሰው የእስራኤል ቅዱስ ወደ እግዚአብሔር ነው። ስለዚህ አማልክትን ሳይሆን አምላክን አነግሷል። ዳዊት ያመለከውን አምላክ እንጂ ማመልከው ዳዊትን አላመልኩም። ዳዊት ቢጸድቅ ለራሱ ነው የጸደቀው እንጂ ለመስፍን አይደለም የጸደቀው። አይ መስፍንም በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ ያንቀላፋል። ስለዚህ ብድራትን የሚከፍለው እግዚአብሔር ነው። ራእይ ላይ ለእያንዳንዱ እንደ ዋጋው መጠን ከፍል ዘንድ እንደ ስራው መጠን ከፍል ዘንድ ዋጋዬ በእጄ ነው ይላል ጌታ። ስሙ ለዘላለም ይባረክ። ይህንን ወንጌል ነው ማገልገል ያለብን። በቃ መመለክ ያለበት በኢትዮጵያ አደባባዮች ላይ በታላቅነት በከፍታዋ ላይ የእግዚአብሔር ስም ብቻ ከፍ ብሎ ይውለበለባል። የእግዚአብሔር ስም ብቻ ይጠራል። እንግዳ ማለት እንዲሁ እየተጣለ ከሰው ልብ እየወደቀ እግዚአብሔር ብቻ ይነግሳል። ትላንትና ሳናቅ ተበልተናል፣ ዛሬ ግን ነቅተናል። የሚመራመር ትውልድ መጥቷል። ስሙ ለዘላለም ይባረክ የጌታ